ቅምጥሌ የኔ ቆንጆ የኔ ወርቅ ማለት ነው። ብሩኬ አይደለም ከዚች ተንከሲስ እየሩስ ተብዬዋ ልጅ ይኖረው ይቅርና አንቺ ራሱ እርጉዝ አይደለሽም አይደል ማማዬ? ምክንያቱም እናንተ ለክብራችሁ ምን ያህል ክብር እንዳላችሁ ተጠባብቃችሁ ለዚህ የደረሳችሁ ብዙ ነገር እያስተማራችሁን ማለት ነው። ስለዚህ የኔ ወርቅ ብሩኬ ልጅ የለውም። ሲቀጥል እኔ እርጉዝ አይደለሁኝም ብላ ትላንትና አልተናገረችም፣ ቅመሜ ማለት ነው። ሌላው በባልና ሚስት ጥፊ ምን አገባችሁ ነው ለቃቅማችሁ። የዛሬ 2 ዓመት የዛሬ አመት ሳይቀር ለቃቅማችሁ የምታመጡት እኛ በሾች እኮ የወሬ ያለብን ጥማት አያምጣው ነው የምር። ሰላም ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን። እንግዲህ ትላንትና ቅመሜ እውነቱን አንድ ቀን አወጣዋለሁኝ እናገራለሁኝ ብላ ተናግራ ነበረና ያው የወሬ ሱስ ያለብን ሰዎች ካልሰማን አርፈን አንቀመጥም አይደለም። እንግዲህ እየቆራረጣችሁ ተናገሪ ተናገሪ እያላችኋት ነውና በጣም ነው እንዴ መስማት ተፈለጋችሁት? ኦ ማይ ጋድ። እና ጨረቃዎቻችን እግዚአብሔር አምላክ ከእናንተ ጋር ይሁን። ይህንን ስራ የምትወጡበትን ቀን ቅርብ እያደረግላችሁ ማለት ነው። ስቶሪ አድርገው ነበረ ማታ ብሩክ አንዱ ቅዱስ ገብርኤል አንተ ታውቃለህ የሚል ነበረ። አሚን። በለተቀኑ እንደዛ ሆናችሁ ባትመጡ ጥሩ ነበረ። ኦልሬዲ መታችኋል። ሌላው ዲሌት ኔጌቲቭ ፒፕል የማይጠቅማችሁ ሰዎችን አስወግዱ። አሁን በህይወታችሁ ውስጥ የእናንተ ህይወት የሚጎዳችሁ ሰው የሆነ ቀንቶም ሊሆን ይችላል፣ አውቆም ሊሆን ይችላል፣ ሳያቅም ሊሆን ይችላል። እናንተ ታውቃላችሁ እናንተ ህይወት እንደማይጠቅማችሁ ማለት ነው። እዛ ሰው ከዛ ሰው ጭራሽ በቃ መራቅ ነው ያለባችሁ፣ ጭራሽ ማለት ነው። ምክንያቱም ስለማይጠቅማችሁ ማለት ነው። ፎርጌት ዩር ፓስት፣ ያለፈውን ነገር መርሳት አለባችሁ። የትላንትናው ለዛሬ ማተር ያደርግላችሁም አይደለም። የሆነ ነገር ትማሩበታላችሁ፣ ግን ደግሞ የትላንትናው እያስታወሳችሁ እያላችሁ ይቀጥላል አይደል? ሶ መርሳትን ያለባችሁ። አክሴፕት ዩር ሚስቴክ፣ ስህተታችሁ ግዴታ መቀበል አለባችሁ። ምክንያቱም ድጋሚ ስህተት እንዳትሰሩ መቻል አለባችሁ። ማወቅም መቀበልም ግዴታ ስለሆነ ማለት ነው። ሪስታርት ዩር ላይፍ፣ ህይወታችሁን ቀጥሉ ማለት ነው። እና ህይወት ይቀጥላል አይደለ? ወደፊት ያለፈውን አለፈ። ያለፈውን ነገር ደግሞ ስህተታችሁን እየተማራችሁበት እየሄዳችሁ እንጂ የትላንትናው ለዛሬ ማተር ያደርግላችሁ ወደፊት መሄድ ያለባችሁ ማለት ነው። ቅመሜም ጓደኛ የለሽም ወይ የምትሉኝ የሚል እሷን ማስተላለፍ የፈለገችው ነገር አለ ማለት ነው። እንዲሁም ቶሎ ሆድ የሚበሳን ሰዎች ግን መጨረሻችን ምን ይሁን የሚል ሪፖስት አድርጋለች ቅመሟ ማለት ነው። አብዛኛው ሴቶች ላይ ነው ብዬ አስባለሁኝ ሆዳችን የሚባባው። ሁሉም ሴቶች አይደለም። ልባችሁ ንጹሕ የሆነ ለሰው ክፋት የማታስቡ ከልባችሁ የምትወዱት የምታፈቅሩት ሰው ከሆነ ሆዳችሁ ይባባል። ይሄ ሬሊ ነው፣ ግልጽ ነው። ምንም ነገር እንዲሆንባችሁ አትፈልጉም። ምክንያቱም ንጹሕ ልብ ስላላችሁ፣ ንጹሕ ፍቅር ስላላችሁ ማለት ነው። አይደለም ለፍቅረኛችሁ የምታፈቅሩትን ይቅርና ለሌላ ሰው ራሱ የሆነ ነገር ሲሆንባችሁ ያሳዝናችኋል፣ ሆዳችሁ ይባባል ማለት ነው። በዛም ልክ ደግሞ ጨካኞች አሉ አይደል? የበፊቱ ጨረቃዎቻችን እስኪመለሱ ድረስ በትዕግስት እንጠብቃቸው። ምክንያቱም ድራማም ስታዩ ፊልምም ስታዩ እስከ መጨረሻ አይደል? መጨረሻ ስላለው ማለት ነው። ስለዚህ ለጨረቃዎቻችን ከወደዳችኋቸው እስከ መጨረሻ ድረስ መጨረሻውን እስክታዩ ድረስ በትዕግስት መጠበቅ አለባችሁ። እነኚህ ልጆች እኮ በአንድ አመት ውስጥ 1 ሚሊዮን የመግባት እቅድ አላቸው አይደል? ስለዚህ የእነሱ እቅዳቸው በጣም ኦቨር ነው፣ ሀሳባቸው ኦቨር ነው ደግሞ ማለት ነው። ይሄ ነገር እውነት ነው፣ ሪሊ ነው፣ ድራማ አይደለም ብላችሁ ያመናችሁ ሰዎች አላችሁ። እናንተ የምር ምስኪን ናችሁ። የምር ምንድን ነው አንደኛ ደረጃ እንደዚህ አይነት እውነት የለም፣ ኔቨር ማለት ነው። ለምሳሌ የሆነ ሰው የሆነ ነገር ሰረቀኝ አልኩት፣ እሱ ግን አልሰረቀኝም፣ የሰረቀኝ ሌላ ሰው ነው። እሱ ግን አልሰረኩሽም ይለኛል፣ ምክንያቱም እንዳልሰረቀኝ እሱ ስለሚያውቅ ማለት ነው። እኔ ግን በወንጀል ሰርቀኛል ብዬ ከሰስኩት፣ አሳሰርኩት ማለት ነው። ያንን ሰው አልሰረኩም ቢል መታሰሩ አይቀርም። ምክንያቱም
እጁ ላይ ማስረጃና መረጃ እስከሌለው ድረስ ማለት ነው። እውነቱ ያለው እኔ ጋ ነው አይደለ? ስላልሰረቀ አልሰረቀም ብዬ ማስወጣው ከስር እኔ ነኝ ማለት ነው። ምክንያቱም ስላልሰረቀ ገብቷቸዋል። እዚህ ጋ ግን ልጅ ነው አይደለ? ልጅ እንደዚህ አይነት ነገር የሚባል ነገር ኔቨር የለም። ምክንያቱም ዲኤንኤ ስላለ ማለት ነው። አሁን እዩ ብሩክ ልጁ የብሩክ ነው እያለች ስግጥ ብላ አለች አይደለ? እስካሁን እሱ እውነትም የምር ድራማ ባይሆን ማለት ነው የእውነት ሪሊ ይሄንን ልጅ የኔ ነው ወይ ብሎ እንዲህ አንደኛ ነገር ማለት አምጣጧ ልክ አይደለም ማለት እሱ የተገናኘችበት ቀንና ያረገዘችበት ቀን 6 ወር ያለችበት ቀን ስታሰሉት ሰማይና ምድር ማለት ነው። የማይገናኝ ማለት ነው። አንዴ ሆድዋ ትልቅ ይሆናል፣ አንዴ ትንሽ ይሆናል፣ አንዴ በጎን ይሆናል። እንዴ ቪዲዮ ካያችሁት ማለት ነው። እሱ ራሱ እኮ ሊያሳምናችሁ ይችላል። ሁለተኛ ነገር ይሄ ልጅ የሱ ቢሆን ግዴታ ዲኤንኤ ሬሊ ዲኤንኤ ማድረግ ይችሉ ነበረ። ድራማ ስለሆነ ነው ማለት ነው። ደግሞ ትላንትና ከዚህ በኋላ የቅመምዬ ካራክተር የሚከብዳት ነው የሚመስለኝ ብዬ ነበረ ጠዋት ማለት ነው። እና የቅመምዬ ውሳኔ ያው እውነቱ እንዲናገር ወር ደግሞ ያው እንዲቋጩት ልበል አላቅም። እሱ ምና ይሆናል ወይም የሆነ ሌላ ፋውል ትፈጥራለች እቺ ተንከሲ ሴትዮ። እሱ ምና ይሆናል ግን ደግሞ ያው ስራ እንደሆነ ድራማ እንደሆነ ሃይላይቱ ነግሯቸዋል ትላንትና ብሩክ ማለት ነው። የእሱ ልጅ እንዳልሆነች ፍቅረኛዋ እንዳልሆነች እየነገርናችሁ ማለት ነው። እሱ ራሱም ተናግረዋል። ፍቅረኛውም አይደለችም ልጁም አይደለችም። እንዴ ፍቅረኛ እሱ እኮ ብሩክ እኮ የሚዲያ ሰው ነው አይደለ እንዴ? ከቅመምዬ ሳይገናኝ በፊት ሁላ ከነ ዊና ይሰራ ነበረ፣ ከነ ኤፋ ይሰራ ነበረ አይደል እንዴ? የዛኔ ራሱ ላይፉ ሚዲያ ነበረ። በየትኛው ሰዓቱ ነው ከሷ ጋር ላይፉን ያሳለፈው? በየትኛው ሰዓቱ ነው? ሲጀመር ለስራ ብለው ነው ፍቅረኛ ብሎ የመጡት ማለት ነው። ማስረጃ አንድ ቪዲዮ ነው አይደል? እሱም 2 ዓመት አልፏቸዋል የዳብናው ቪዲዮ ማለት ነው። እና የዛ እሱ ነው እሱም ለማሳመን ያክል ነው እንጂ ፍቅረኛውም አይደለችም እንጂ ተንከሲስ የሆነች ሴትዮ ማለት ነው። ሌላው ደግሞ ሀሰንና ፍፄ እያሳቁኝ ነበረ የምር። ፍፄ ከብሩኬ ጋር የሆነ ነው፣ ቅመም ሀሰን ደግሞ ከቅመም ጋራ ማለት ነው። እናንተ አሁን ወገን ያዛችሁ ልጆቹ አሁን ማን ያስታርቃቸው? አንተ እዛ ጋር አንተ ቅጠል ትላለ፣ ሀሰን ደግሞ አንተ ጨበሪያም እያለ እናንተ ከካሜራ ጀርባ እኮ ፒሶ ናችሁ፣ በልታችሁ ጠጥታችሁ እኛ ጋር መታችሁ እንደዛ ስትጮሆብን አናሳዝናችሁ? የምናምናችሁ ነው የሚመስላችሁ? ተው እንጂ ውሸቱን በልክ አድርጎት ስላችሁም የምር ይሄንን እግዚአብሔር የሚያሳዝን ስራ እየሰራችሁ ኦዲየንስን የሚያብሳጭ የሚያናድድ ስራ እየሰራችሁ የምን ጥንቅር ይበል ይሄ በዚህ የሚበጣ ብር ማለት ነው። ሲጀመር እነሱ ድራማ ባይሆን ጓደኛቸውን በዚህ ልክ ሚዲያ ላይ አያሰጡትም ነበረ። ስለዚህ ድራማ ነው። ያው ህዝቡም የሚፈልገው እንደዚህ አይነት ግርግር ነው። እንግዲህ ቻሉት። ረቃዎቻችን ጥንቅር ይበል። እናንተ እኮ ምንም ሰርታችሁ ምንም ቪዲዮአችሁ ይታይላችኋል። ቪዋችሁም ትንሽ ከፍተኛም ባይሆንም ግን ደግሞ ከብዛቱ ጥራቱ የምሬን እኮ ነው። ብሩክ ያለማየሁ ልጅ በዚህ ልክ ክብርን እንደዚህ አውርደ በምትሰራ ስራ የምር ጥንቅር ይበል፣ ካፍንጫ ይውጣ። እንዴ እኛን ለማሳመን ግዴታ ማመን አለባችሁ እያልክ እንዴ? እኛ እኮ እናምንሃለን አልንክ አይደል እንዴ? የብሩክ ልጅ አይደለም እያልን ያው እስካሁን ከልጅቷ ጋራ ሰጣ ገባ ገብተን ነበረ። ቻናልዋም አሳረፍነላት አይደል እንዴ? አረፈችው ቻናልዋ። ምክንያቱም አጉል አላፈላች ኢንጣጥ አለች ከኦዲየንስ ጋራ ከኛ ጋራ ልህ ውስጥ ገባች፣ ሰጣ ገባ ውስጥ ገባች። ሰጧት ማለት ነው። ስለዚህ ብሩክ ያለማየሁ ልጅ የምር ወደ ራስን ተመለስ። ይሄንን ስራ በቃ አቁም፣ ይቅርብክ። የምር ጥንቅር ይበል። ኧረ በስመ አብ